ስለነገርኳት ደስ ብሎኛል። የማን ትዳር ተበጥብጦ የማን ይቀራል? ካሌብ እርግጠኛ ሆኖ ነው የነገረኝ። ትሁቴ እባክሽን ካዘንሽልኝ እውነቱን ንገሪኝ። እውነታውንማ ሰማሽው እኮ። ከቅርብ ጊዜ በኋላ ግን እየተናነቅን አይመስልም? ጠብር ግፍ እንድልል ፈልገህ ነበር እንዴ? አልጠበቅኩም፣ ግን ቢያንስ ስርዓት ይዘህ ትኖራለህ ብዬ ነበር። የቤቱ ባለቤት ምንም ቢለኝ እታዘዛለሁ። ለአንተ ግን የቤቱ ባለቤት ልጅ ነኝ እኮ። ልጅ ነህ እንጂ እኮ ባለቤት አይደለም። ከዚህ በፊት ከባድ ነገሮችን አድርገህ ትችላለህ። ተጠቀቅ፣ በከባዱ እንዳልበቀለ። አንተ ብትነግረኝ ህይወቴን ትታደግልኝ ነበር። ብዙ ጊዜ ተበልቷል። ዋናው ነገር ማወቅሽ ነው። ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር። እንደሚወድሽ ግን እንዳትረሺ። በአቋራጭ ብር አግኝቶ ከአንቺ ጋር መኖር ነበር ፍላጎት። ኢየሱስ ዳር ብትሉ ትሁት ካሌብ፣ እስቲ እራት ልጋብዛችሁ። እነዚህ ብሽቆች። ወይኔ ቲና፣ ቆይ እኔ ነኝ አንተ ነህ መብሸቅ ያለብን? አንቺ ነሽ እና ደግሞ በሽቀሻል። እኔ ደግሞ ኪሳሬ በጣም ያናደኛል። ምን የከሰርነው ነገር አለ? እውነትም ጤነኛ አይደለሽም። አትስደበኝ። አልሳደብኩሽም። እንደውም ለዚህ ንግግርሽ ብመታሽ ደስ አለኝ። ቆይ ለምን ግልጽ አድርገሽ አትነግሪኝም? በጣም ደህና ነኝ። ምን ልታዘዝ? ካፌ እኮ አይደለም የገባሁት፣ ሚስቴን ያገኘኋት። ይኸውልህ ሚስት ካረለው ታዲያ ቆይ ምን ነሽ? አሁን አላውቅም። ቆይ ለካሌብ ማን ልድርለት ነው? ትሁትን ወይስ ሄደን? እኔ የፈለገው መርጦ ባይገባ ደስ ይለኛል። ሁለቱም ምን ይወጣላቸዋል? ታዲያ ሁለቱንም የሚያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላል። የኔ ልጅ ግን አይችልም። ማንም ትናንትና ትሁቴ ልብስ ለብሳ ስትወጣ አንቺን እንኳን አላስደነገጥ ትችል እንዴ? አንተን አስደንግጠሃለች እንዴ? እኔ ትልቅ ሰው ነኝ፣ ወልድ ማደርሳት። ለብልግናሽ ግን ለከታ አድርጊለት። እሺ አላርፍ ካሉ ደግሞ ኤደን ተብያዋን እቆልፋታለሁ። እኔ ደግሞ አንቺን እቆልፍሻለሁ። እራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳለፍን። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ትዳር እንዲተመቸ እንደውም እሷ ትሻላለች። ቲናንና ዳኒን ለማብሸቅ በተለይ ደግሞ ቲናን ለማብሸቅ የተደረገው የእራት ግብዣ ካሌብን አይኑን ገልጦ ትሁትን እንዲያያትና አሁን ደግሞ ቁጭ ብሎ ትሁት ራሱ በጣም አምሮባት ነበር፣ እንደዚህ ውብ ነች እንዲህ ብሎ እንዲገረም አድርጎታል ማለት ነው። የካሌብ አባት ደግሞ ካሌብ እንደዚህ ሲል በፊትም ልጁ እንዲያገባ ይፈልግ ነበርና አሁን ደግሞ እያለው ያለው ከተመቸች ልዳርህ እንዴ እያለው ነው ማለት ነው። በፊት ላይ እንደውም ኤደንን ይድርለታል ብለን ስናስብ ነበር። አሁን ደግሞ ከአንዳንድ ነገሮች ስንጠረጥር የካሌብ አባት ትሁትንም ለካሌብ ድርለት ይችላል ማለት ነው። ትሁት እንደውም ዛሬ የካሌብን አባት ስትለው የነበረው ቤተሰቦቼ ናፍቆኛል፣ እዛ ድርሼ እመጣለሁ፣ አባቴም ናፍቆኛል ብላ ቀጠል አድርጋም የነገረችው ወላጅ አባቷ እሷ እንድታገባ ምን ያህል እንደሚፈልግና እሷ አግብታ ተድራ ማየት ምን ያህል እንደሚያጓጓው ለካሌብ አባት ስትነግረው እንደዛ ከሆነ እኮ እኔም አባትሽ ነኝ፣ እድርሻለሁ፣ ስራም ከፈለግሽ ስራ አሰራሻለሁ፣ ትምህርትም ከፈለግሽ አስተምርሻለሁ እያላት ነው ማለት ነው። ያው እሱ ከዚህ በፊት እሷ ያደረገችለትን ነገር ስለሚያውቅ ነው። ከዚህ በፊት ብዙ ጊዜ ቲና የካሌብን አባት ለመግደል ስትሞክር ትሁት እዛ ቤት ባትኖር ኖሮ የቲና እቅዶች ይሳኩላት ነበርና የትሁት እዛ መኖር ደግሞ በብዙ ነገር የካሌብን አባትም ካሌብንም ከብዙ ነገር ጠብቆታልና አሁን ደግሞ ለዛ ይመስላል የካሌብ አባት እንደውም ለካሌብም ሊድራት ያሰበ ይመስላል ማለት ነው። ከሁሉም ነገር በላይ ደግሞ የሚያስገርመው ካሌብ ባለፈውም ኤደንን እድርልሃለሁ፣ እሷ ልጅ በጣም ቆንጆ ነች፣ ቀስ ብለህ ቀረባት ብሎ ሲያወራው ካሌብ ደንገጥ ብሎ ፈርቶ ነበር። አሁንም ደግሞ የካሌብ አባት ትሁት እንዴት ነህ ተመቸችህ እንዴ ልዳርህ ሲለው እሱ ደንገጥ ብሏል ማለት ነው። እሱ ይፈራል አባቱ ነው እንጂ ትንሽ እንደውም እድርሃለሁ እንደዚህ አደርግሃለሁ ብሎ ያንን ሀሳብ የሚያመጣለት ማለት ነው። ምናልባት ወደፊትም የሚፈጠረው አይታወቅም። ካሌብና ትሁት አንድ ላይ ሊሆኑ ይችላሉ። ኤደን ያው ስለ ዳኒና ስለ ቲና ያለውን ነገር አውቃለች ካሌብ ከነገራት በኋላ ማለት ነው። ካሌብ ያለውን ነገር ቁጭ አድርጎ ቲናና ዳኒ እኮ እንደዚህ ፍቅረኛሞች ናቸው ብሎ ያየውን ነገር ራሱ መኝታ ክፍል የራሱ አልጋ ላይ ራሱ እንደያዛቸው ያንን ነገር ነግሯታል። ኤደን መጀመሪያ ላይ ደንገጥ ብላ ነበር። እናም ወደ ቤትም መታ የካሌብን አባትም ጠይቃለች፣ ትሁትንም ጠይቃለች ማለት ነው። የካሌብ አባት ያው ከዚህ በፊትም በአንዳንድ ንግግሮቹ መሃል ሊነግራት ሞክሮ ነበር። ነገሮችን ቀስ እያልሽ አጥኚ፣ ቀስ እያልሽ እስቲ ያሉትን ነገር ተመልከቻቸው ብሎ ነበር። ግን ኤደን ያንን ነገር ልትረዳው አልቻለችምና የካሌብ አባትም ሲላት የነበረው ዛሬ እሱን ነው። ለምንድነው እሱ ያልነገራችሁኝ፣ ለምንድነው የደበቃችሁኝ ብላ ስትጠይቀው እሱ ያላት እኔ እኮ በቀጥታ ልነግርሽ አልፈለኩም፣ በራስሽ እንድትደርሺበት ፈልጌ ነበር። እንደዛ ቢሆንም ግን በአንዳንድ በንግግሮቼ መሃል እንደዚህ ብዬ ነግሬሻለሁ ብሎ ከዚህ በፊት ሲያወራ የነበረውን ነገር ነግሯታል ማለት ነው።
ኤደን ትሁትንም ስትጠይቃት ትሁትም ያለውን ነገር ያየችውን ነገር ሁሉ ነግራታለች። ግን ደግሞ ትሁት እዛ ጋር መካድ ያልፈለገችው ያለውን እውነታ ልትነግራት የፈለገችው ዳኒ ሌላ ሴት ቢደርብባትና የሰው ቤት ገብቶ የሰው ትዳር ቢበጠብጥም ይህንን ሁሉ ነገር የሚያደርገውን ነገር ለእሷ ብሎ እንደሚያደርግና እሷ ምን ያህል እንደሚያፈቅራት ነግራታለች ማለት ነው። ይሄ ደግሞ የሚያሳየው ዳኒ ምን ያህል እንደሚያፈቅራትና ለእሷ ፍቅር ብሎ ከእሷ ጋር ለመኖር ከመጓጓቱ የተነሳ እዚህ ጋር የማይሆን ነገር እየሰራና የማይከፈል መስዋዕት እየከፈለ ነው። ኤደን ምናልባት ወደፊት አይታወቅም ትሁት እዛ ጋር ያለውን ነገር ነግራታለችና አሁን ላይ እሷ እያለች ያለችው ለጊዜ ዞር ልበል ለጊዜ ልደበቅ እያለች ነው። ምናልባት ደግሞ ከራሷ ጋር አውርታ ያለውን ነገር አጤናበት ዳኒ እስካሁን እያደረገ የነበረውና አሁንም እያደረገ ያለው ለእኔ ፍቅር ብሎ ነው፣ እኔን ከመውደዱ የተነሳ ነው፣ እናም ከኔ ጋር ለመኖር ከመጓጓቱ የተነሳ ነው ብላ ያለውን ነገር አስባበት ይቅርታ አድርጋለት ምናልባት ከዳኒ ጋር ሊሆኑ ይችላሉ። ወደፊት የሚፈጠረው ነገር አይታወቅም ማለት ነው። በእርግጥ አሁን ላይ ዳኒ ላይ በጣም ተናዳባታለች። እንዴት ነው እንደዚህ የሚያደርገው? እንዴት ነው የሰው ትዳር የሚያፈርሰው ብላ ያ ነገር ጥያቄ ፈጥሮባታል። ትሁትንም የጠየቀቻት ይሄን ነው። ትሁት እዛ ጋር ዳኒ እኮ ይሄን ነገር የሚያደርገው ላንቺ ብሎ ነው፣ የሆነ ገንዘብ ከዚህ አግኝቶ አንቺን አግብቶ ካንቺ ጋር ለመኖር ነው ብላ ዳኒ ከዚህ በፊት ወደ ኪችን እየገባ ለትሁት ሲያወራላት የነበረውን ነገር እዛ ጋር ነግራታለች። ምናልባት ኤደን አሁን ወደ ቤት ተመልሳ ወይ ደግሞ ልደበቅ እያለች ነው፣ የሆነ ቦታም ተደብቃ ይሄን ነገር ቀስ ብላ ልታሰላሰል ልታስብበት ትችላለች። እናም ለተፈጠረው ነገር ይቅርታ አድርጋለት እስካሁን አጥፍታል፣ ካሁን በኋላ ደግሞ እኛ የራሳችንን ስራ ከዜሮ ጀምረን አብረን መኖር እንችላለን ብላ በዛ ነገር አሳምናው ዳኒን አብሮ ሊሆኑ ይችላሉ። እሷና ዳኒ አንድ ላይ ከሆኑ ደግሞ እዚህ ጋር አሁን የካሌብ አባት እያወራው እንደነበረው ትሁትን እድርሃለሁ ብሎታልና ለካሌብ ትሁትን ሊድርላት ይችላል ማለት ነው። ያው ካሌብም ትንሽ ደንገጥ ብሎ ነበር የራቱ ግብዣ ከተደረገ በኋላ። እሱ ትሁትን ከዚህ በፊት የሚያውቃት ኪችን ውስጥ አሮጌ ልብሶችን ለብሳ ስራዋን ስትሰራ ነው እንጂ እንደዚህ ያማረበትን ልብስ ለብሳ እንደዚህ ጽድት ብላ ስትመጣ አይቷት አያውቅምና ያ ነገር በጣም አስደንግጦታል። ለዛም ነው አሁን ላይ ካሌብን የራት ግብዣው በጣም አሪፍ አጋጣሚ ነበር፣ ሰዎቹን እናብሽቃቸው ብለን እኮ እኛም ጥሩ ጊዜ አሳለፈን፣ አሪፍ ጊዜ አሳለፈን። እናም ደግሞ ትሁት ራሱ እንደዚህ ቆንጆ ነች እንዴ እንደዚህ ያምርባታል እንዴ በጣም ነው ያማረባት ብሎ ለካሌብ አባት ሲያወራ ትሁት እየሰማችሁ ነበር በር ላይ ሆና እነሱ የሚያወሩትን ነገር እሷም የሰማችሁ ነገር አስደንግጧታል። እናም ደግሞ የካሌብ አባት እዛ ጋር እያለ ያለውን ነገር እሷ ራሱ በጆሮዋ ሰምታለች ማለት ነው። ከተመቸች ልዳርህ እንዴ የሚለውም ማለት ነው። የካሌብ መልስ እዚህ ጋር አልሰማንም። ምናልባት አሁን ካሌብ እዛ ጋር ለአባቱ የሆነ ነገር ሊመልስለት ይችላል። እዛ ጋር አሁን ደስ ይለኛል እሷን ካገባው ብሎ ለአባቱ ከመለሰለት ምናልባት ወደፊት በእሱና በትሁት መሀል የሆነ ነገር ሊፈጠር ይችላል ማለት ነው። ካሌብ ያው ከዚህ በፊት ትሁትን በአንዳንድ ነገሮች ሲቆጣት ሲናደድባት ነበር። ያኔ ነገሮችን ከማወቁ በፊት ስለ ቲና ያለውን እውነታ ከመረዳቱ በፊት ትሁት ያለውን ነገር ስትነግራቸው ቲና እንደዚህ ታደርጋለች ብላ ስትነግረው ቲናን በጣም ስለሚያፈቅራትና ስለሚወዳት እዛ ጋር ደግሞ ትሁት መታ ስለሷ መጥፎነት ስለሷ መታረጋቸው ተንኮሎችን ስትነግረው ትሁት ተንኮለኛና ክፉ ሆና እዛ ጋር ከቲና ጋር እንዲጣሉ ትዳሩን ለመበጥበጥ የምታደርግ መስሎት ነበርና ከዛ በኋላ ያለውን ነገር ተረድቷል። እናም ደግሞ ትሁት አባቱን ለማዳን አባቱን ለመጠበቅ የከፈለችውን መስዋዕትነት ተረድቷል። አሁን ደግሞ ከዚህ ሁሉ ጊዜ በኋላ ትሁትን የሷን ውበት ማድነቅ ጀምሯል ማለት ነው። ሌላው ነገር ደግሞ በካሌብና በዳኒ መሃል እየተፈጠረ ያለው መናናቅ ነው። ዳኒ አሁን ላይ ካሌብን እንደ በፊቱ አይፈራውም። እንደ በፊቱ አንገቱን ደፍቶ ራሱ አያወራውም። ያው ካሌብ ያለውን ነገር ከሰማ በኋላ ዳኒ ከዛ ቤት እንዲወጣለት ደጋግሞ ፈልጎ ነበር። ዳኒ ደግሞ አልወጣም ብሎታል። ባለፈውም ደረጃ ላይ አግኝቶት ከዚህ ቤት ውጣ ብሎ ሲለው እኔ እኮ እዚህ ቤት ያለሁት አባዬ ስላለኝ ነው፣ አባዬ እዚህ ቤት እንድኖር እስከፈለገ ድረስ እኔ ከዚህ ቤት አልወጣም፣ አንተ ምን አገባ፣ ቤት እኮ የአባትህ ነው እንጂ ያንተ አይደለም ብሎ ዛሬ ራሱ ያለውን ነገር ነግሮታል። አንተ እኮ ምንም ንብረት የለህም፣ ንብረቶቹ እንዳለ የአባትህ ነው ብሎ እዛ ጋ ከካሌብ ጋር እኩል ትከሻ ለትከሻ የመለካካት ያህል ንግግር ሲያወሩ ነበር ማለት ነው። ይሄን ነገር ደግሞ የቀሰቀሰው ዳኒ ሳሎን ቁጭ ብሎ እግሩን ቴብል ላይ አስቀምጦ ስልክ ሲጎረጉር ነበር እና ካሌብ ደግሞ ያንን ነገር ሲያየው አናደደው። እኔ ራሱ በራሴ ቤት እግሬን እንደዚህ ሰቅዬ ተቀምጬ አላቅም፣ አንተ እንዴ ነው እንደዚህ የምትቀመጠው? በጣም የተናናቅን አልመሰለህም እንዴ ብሎ ያንን ነገር ለዳኒ ሲነግረው ዳኒም ትንሽ የተናደደ ይመስላልና እና ጎንበስ ብዬ ጠብር ግፍ እንድልልህ ፈልገህ ነው እንዲህ ብሎ እዛ ጋር ሁለቱም እኩል ለእኩል መልስ እየተመላለሱ ነው ማለት ነው። ይሄ ነገር ደግሞ እንደዚህ አድጎ እንደዚህ የመናናቅና እንደዚህ እኩል መልስ የመመላለስ ደረጃ ላይ የደረሰው ባለፈው ዳኒ ካሌብን አንገቱ ካነቀው በኋላ ነው። ዳኒ ባለፈው አንገቱን ያነቀው ኤደንን ያገባብኛል፣ ኤደንን ይወስድብኛል የሚለውን ነገር አስቦ ነው። ዛሬ ደግሞ ቲና ያንን ነገር ስትነግረው የካሌብ አባት ምናልባት አይታወቅም ኤደንን ለካሌብ ሊድር ይችላል ብላ ያንን ነገር ስትነግረው ራሱ በጣም አናዶታል። እናም ደግሞ እሷ ካሌብን ካገባች ብላ እዛ ጋ ቲና ኤደን ካሌብን ካገባች እኔ አልተዋትም አንገቷን አንቄ ነው የምገላ ስትለው እዛ ጋ ዳኒ ሳያውቀው ከአፉ አሙልጦ አንቺ ደግሞ እንደዛ ካደረግሽ እኔ አንቺን ነው አንቄ የምገልሽ ብሎ እዛ ጋ ነግሯታል ማለት ነው። እሷ ለምንድን ነው ብላ ያንን ነገር ራሱ ለምንድን ነው እኔ የምትገለኝ ለእሷ ብላ ስትጠይቀው እሱ እዛ ጋ ነገሩን ያስቀየሰው እኔን ጣጣ ውስጥ አትጨምሪኝ፣ በአንቺ ምክንያት የሆነ ነገር እንዲደርስብኝ አልፈልግም ብሎ ነው ነገሩን ያስቀየሰው እንጂ እዛ ጋ ለኤደን ብሎ ምንም ነገር እንደሚያደርግ ነግሯታል ማለት ነው።
ማለት ነው። ቲና ደግሞ ዛሬ ትንሽ